ስለኖርክበት ስላየው ለውጡን ከሚሸለመው 1 ሚሊዮን ወደ 3.3 ሚሊዮን ከፍ ብሎ አይደል እድገቱን በየቀኑ ያየው ስለሆነ ላምሮት እንዴት ነው ጉዞ ግን የኔ ስም ራሱ ተቀይሮ ብሩክ ላምሮት ሆነ ብሩክ አሰፋ ቀርቶ ብሩክ ላምሮት ሆነ ተማመነበታለሁ ምናምን ተብለሽ ለምትላኪውና እቺ ቃል ራሷ ልብሽ ውስጥ ስትገባ ቀላል ነገር አይደለችም እንደ እናት የምታያቸው አክስተ ወይዘሮ መንበረን እስኪና አንሳብሩክ በጣም በደስታ በጣም ደስ ያለኝ ነው ማለት ምንድነው በጣም ኢምፕሬስ ያደረገኝ ይሄ ከሙዚቃው ፍቅሩ ምናምን በተለየ ልክ ግቢው ስትገቢ ፐርፕል ትንንሽ አበባ ያላቸው ዛፎች አሉና እሱ ዛፍ ስናድግኛ ይርጋለም ግቢያችን ውስጥ ነበር እናት አንተን ነፍሰ ጡር ሆነው የሙዚቃ ትምህርት ቤት ይማሩ ነበር ባንድ ፎርም ማድረግ ይፈልጋሉ የፋሚሊ ባንድ ማለት ነውና እዛ ውስጥ ድራመር የላቸው ስለዚህ ቀጣሚ ወለደው ልጅ ድራመር መሆን አለበት ብለው ትምህርት ላይ በጣም ጥሩ ስለነበርክ በትምህርቱ እንድትገፋ ነው የሚመከረው ግን በእናነሳው በጣም ደስ የሚለኝ የሐዋሳው የሙዚቃ ሐሳብ ሲነሳና ሲቃወሙኝ ግን ታያላችሁ እኔ ነገ ፌመስ ሆናለሁ በሙዚቃ በጣም ትልቅ ቦታ ነው የምደርሰውና ስማችሁን ያነሳው ሚዲያ ላይ አወራለሁ በእውነት ነው የምልሽ እንደዚህ ነው ተባባሪ ማለት ነው ተባባሪ ነሽ አይ ቆንጆ ነው ጤና ይስጥልን እንደምናላችሁ ፋና ፖድካስት ላይ ትገኛላችሁ በፋና ፖድካስት እንግዳ ሰዓታችን ላይ ነው ያለነው አብራችሁን ስለምትሆኑ በጣም እናመሰግናለን እንግዲህ የዛሬ እንግዳችን ታውቁታላችሁ ግን በጥቂቱ ስለሱ ላንሳ የመምህር አሰፋና መምህርት ወላንሳ ከወለዷቸው 6 ልጆች መካከል ሶስተኛው ልጅ እሱ ነው የሙዚቃ ተሰጦ በጣም አለው ያ ደግሞ ከጽንሰት ጀምሮ የነበረ እንደሆነ ሰምተናል እናውቃለን ስለዚህ አሁን የሙዚቃ ባለሙያ ነው የሙዚቃ ደግሞ ፋና ላምሮት እንደምታውቁት በፋና ሚዲያ ኮርፖሬሽን የሚዘጋጀው ፋና ላምሮት ዳኛ ነው አንዱ ዳኛ ነው የራሱ የሙዚቃ ትምህርት ቤትም አለው ያሬድ የሙዚቃ ትምህርት ቤት መምህር ነው ስለዚህ ይሄንን ያህል ከዘረዘርኩ ማን ነው የሚለው መገመት አይከብዳችሁም የዛሬ እንግዳችን ዳኛ ብሩክ አሰፋ አብሮን ይቆያል አብራችሁ ስለምትሆኑ በጣም እናመሰግናለን ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብራችሁ ቆያለሁ አብራችሁ ነው ብሩኬ ወይስ ኳንደና መጣ አመሰግናለሁ ኳንደና ወደ ቤት ሲመጣም ይባላል እኮ አይደል አዎ ግድ ነው ደህና ነህ አለሁ እንዴት ነህ እግዚአብሔር ይመስገን ሁሌ ባንተ በምን ትቀኛለሽ በለኝ በፈገግታ በጣም የሚጋባ ፈገግታ አይደል አይለህም ሰው እንደዚህ ሁሉም ሰው ነው የሚለው ሁሉም ሰው ነው የሚለው ከድሮ ጀምሮ ይመጣ የኖረ ነው አብሮ ብዙም ተቆሳተር ያላቀም ስቆሳተርም ማያምርብኝ መሰል ብዙ ሳይዋጣለትም እሺ ህፃናቶች አሉ አይደል አሁን የቶቼ ልጆች ምናምን ቤት ውስጥ እና ሲያጠፉ ምን ሲሉ ኮስተር ብዬ ለቆጣስል ወይ ለቀጣስል በጣም ነው የሚስቁት አይዋጣላቸውም እነሱ ራሱና በዛ ፎርማት አቁም እዛ ድረስ ነው እንግዲህ አይ የሚጋባ ፈገግታ ነው በፈገግታ ሲጀመር በራሱ ጨዋታ ደስ ስለሚል እንዴው ከመቀናበት አንዱ መንፈሳዊ ቀናት የሚባለው ፈገግታ ነው ብዬ ነው እንዴት ከረምክ ደህና ነኝ እግዚአብሔር ይመስገን ሁሉ መልካም ቅዳሜ ያሟሟክ ነው ቅዳሜ እንዴት ናፍቃኛለሽ መሰለሽ አይደል ብዙ ኮ የሚያጓጉ ብዙ ነገሮች አሉ እንኳን ዳኛ ሆኖ ላለ ሰው ለለመደ ለተመልካችን በጣም የሚያጓጓ ነገር እውነት ነው አሁን ደግሞ የአምስተኛ አሸናፊዎች አሸናፊ በጣም ጠንካራ ነው የሚሆነውና በጣም ናፍቆኛል አምሮት በዛ ላይ አሸናፊዎች አሸናፊው የዚህኛው ዙር ትንሽ ጠንካራ ይላል ካሳለፍነው ከመጣንበት ይመስለኛል በኔ ግምትና ጉጉት በየኔ ተጠበቀለት እውነት ነው በጣም ድንቅ ተወዳዳሪዎች አሉ አሁን እንዲያውም ከሶስቱ ምዕራፎች ከተውጣጡ አራቱ ባለፈ እንደው ባይወድቁብን ብናያቸው ተብሎ በአድማጭ ተመልካቹ ተቆማ የመጡ 4 ልጆች ሆኖ 16 ተወዳዳሪዎች አሉ እንዳልኩ ቀዳሚ በሚጀምረው 8ቱ የመጀመሪያው ዙር ተወዳዳሪዎች
ስራቸውን ያቀርባሉና የሚያጓጓም ነው የሚሆነው ከሁሉ በላይ ደግሞ አንተ ስለኖርክበት ስላየው ለውጡን ከሚሸለመው 1 ሚሊዮን ወደ 3.3 ሚሊዮን ከፍ ብሎ አይደል እድገቱን በየቀኑ ያየው ስለሆነ ላምሮት እንዴት ነው ጉዞ በጣም ነው ደስ የሚለው እውነት ለመናገር የፋና ላምሮት ጉዞ በጣም ያንዳንዷን ሲዝን ለውጥ ያሳየ ባቀራረብም በይዘትም በሽልማትም በብዙ መንገድ ተወዳዳሪዎች ላይ የሚታየው ነገር ከፍ ያለ በጣም እንግዲህ ያንዳንዱን ሲዝን ያንዳንዱን ሳምንት ሁሉ እድገት ያሳየ ያለ እንግዲህ ምርጥ ሾው ሶ ሂደቱ ለኔ ሁሉ ጊዜ ማስበዋለሁ ይገርማል ከየት ተነስቶ የደረሰ ምናምን ታያለሽ አሁን ከ1 ሚሊዮን ወደ 3.3 መሄዱ ብቻ ሳይሆን የውድድሩ ቅርጽና ይዘት ራሱ በየጊዜው ምን አይነት መልክ ያዘ መጣ ምን አይነት ተወዳዳሪዎችን ምን አይነት አሸናፊዎችን ያበረከተ መጣ እና ለኢትዮጵያ ሙዚቃ ኢንዱስትሪ ምናምን የሚለውን ስታስቢው በጣም የሚገርም ነውና ፋና ላምሮት መኖሩ መፈጠሩ በራሱ ፋና ሚዲያ ኮርፖሬሽን ይሄንን ፎርማት ሰርቶ ልጆቹ በዚህ ውስጥ እንዲያልፉ ማድረግ ቀላል ነገር አይደለምና እኔም በግሌ ያው ሁሌም እንደምለው በጣም ወደው ፕሮግራም ነውና ትልቅ ነገር ነው በጣም አብራችሁ ደግሞ ያደጋችሁበት ይመስለኛል አንዳንዴ የመጀመሪያዎቹ ሰሞን ያለው ሁኔታ አለ ከዛ የለመድከው ስትሄዳለ ውስጥ ሐሳቡ ቢኖርም ሐሳቡን የምትገልጽበት መንገድ ሰዎች ጋር የምትግባባበት መንገድ እንዲህ ያለ ይቀጥላልና በጣም ብዙ ምዕራፎችን አብራ ስለነበርክ አብራ አድጋለን በለው እውነት ነው 2013 ነው አይደል እንግዲህ በኢትዮጵያ ካላንደር የጀመርነውና አሁን 2017 ላይ ነን እንግዲህ 4ኛ ዓመት ጨርሼ 5ኛ ዓመት ነገር ያስኩኝ ነውና ቀላል ሂደት አይደለም የዚህን ያህል ረጅም ጊዜ አንድ ፕሮግራም ላይ ስትሰሪ እኔ ራሴ የተማርኩበት ነገር በጣም ብዙ ነው መጀመሪያ በዳኝነት ስመጣ ዕውቀት ብቻ ይሆናል ስትመጪው ከዛ አንዷን ቅዳሜ እንኳን ስታሳልፊ የአንድ ቅዳሜ ልምዳለሽ ማለት ነው ከዛ ሁለተኛው ቅዳሜ ላይ ሶስተኛው ቅዳሜ ላይ ያለ አመታት ተቆጠሩ ስለዚህ እያንዳንዷን እለት የምትማሪያት ነገር አለች ከተወዳዳሪዎች ትማሪያለሽ አብሮሽ ከሚቀመጡ ዳኞች ትማሪያለሽ ከተመልካች ትማሪያለሽ አብሮሽ ከሚሰሩ ከፋና ፕሮዲዩሰርስ ካሜራማኖች ሁሉም ጋር ያለውን ነገር አጠቃላይ ፕሮዳክሽኑን ላይ የሚሳተፉ ሰዎች ጋር ትማሪያለሽና እንደዚህ የተገነባ ሲመጣ እንግዲህ አሁን ወደ 5 አመት ሊሆን ሲሆን አስቢ እንግዲህ ምን ያህል ለምድ እንደማካበትና ቀላል ነገር አይደለም ሂደቱ ስጀምር የነበረ ጊዜ እና አሁን ላይ ያለውን ሳስበው በጣም ነው የሚገርመኝ ማለት ትንሽ ኤክስፒሪየንስ ማተር ያደርጋል በደም ዕውቀት ብቻ አይደለም የሚፈልገውና ራሴንም አይበታለሁኝ ስጀምር እንዴት ነበርኩ አሁን እንዴት ነኝ ያለሁት መሐከል ላይ ሂደቱ እንዴት ነበር ምናምን የሚለው ቀላል ለውጥ አይደለም ያለውና እኔም በጣም ብዙ የተማርኩበት መድረክ ነው ፋና ላምሮት በዚህ መሃል ብዙዎች ይመጣሉ ይሄዳሉ የፋና ልጆች በሚል ስያሜው ላይ ተሰጣቸው ብዙዎች ናቸው እንዲያው አንደኛ ይወጡ ያሸናፊዎች አሸናፊ ላይ ያሉትን አራቱን ብቻ እንኳን ብናነሳ የፋና ልጆች ያሉበት እየተባለ በተለያዩ ዝግጅቶች ላይ ሲነሳም ይታያል ምንድነው ስሜት አየሽ እንግዲህ በጣም እኔም በተለያየ አጋጣሚ የመድረክ ስራዎችን ስሰራ እነሱንም ለስራ ጋብዤ ምናምን እንሰራለን አብረንና የፋና ልጆች የላምሮት ልጆች ነው ስማቸው ያየሽ ትልቅ ብራንድ ሆኗል በራሱ ራሱን የቻለ ትልቅ ብራንድ ሆኗል ማለት ነው እንኳንስ ተወዳዳሪዎች እንግዲህ የጉዳዩ ዋና ባለቤቶች ናቸው ለነሱ መሰጠቱ አግባብ ነው የሚገርም ነገር ላይሆን ይችላል ላምሮት ስላፈራቸው ወደ ህዝብ የሚያመጣቸው ይሄው ፋና ላምሮት ስለሆነ ግን አሁን የኔ ስም ራሱ ተቀይሮ ብሩክ ላምሮት ሆኗል ብሩክ አሰፋ ቀርቶ ብሩክ ላምሮት ሆኗልና በፊት ያሬድ ሙዚቃ ትምህርት ቤት ዩኒቨርሲቲ ስታስተምሪ ሰብጀክቶች አሉ አይደል የምታስተምሪያቸው አሁን ለምሳሌ ሜጀሪ ክላርኔት መሳሪያ ሙዚቃ መሳሪያ ጫወታለሁ እሱንም አስተምራለሁ ሚውዚክ ቲዮሪ አስተምራለሁ ሃርሞኒ አስተምራለሁ እንደዚህ ስለዚህ አንዳንዴ ብሩክ ያሬድ ይሉሻል ብሩክ ቲዮሪ
ሚውዚክ ቲዮሪ፣ ብሩክ ሃርመኒ፣ ብሩክ ክላርኔት፣ ብሩክ ሳክስፎን እንደዚህ ይባላል። አሁን ግን ጠቅላላ አድርጎ ብሩክ ላምሮት ወደሚለው ሽፍት አድርጓልና ብራንድ ነው፣ ደስ የሚል ትልቅ ነገር ነው። ልጆቹ በራሳቸው የደረሱበት ደረጃ ደርሶ ማየት ቀላል አይደለም። ምን አንዳንዴ አስባለሁ የሚሰጠው ሽልማት ሌላ ነው፣ ግን ህዝብ ጋር መተዋወቅ፣ ተሰጥኦን ማውጣት፣ ከዛ ደግሞ ተሰጥኦን ስታወጣ በነፃ ዳኞች የልባቸውን ነግረው እንድትሆን የምትፈልገው ደረጃ እንድትሆን አድርገው መገኘት ቀላል አይደለምና በብዙዎች ላይ አሻራችሁ ስላለ መቼም ኩራት ይሰማችኋል ብዬ ስለማስብ ነው እሱን ያስቀደምኩት። ሌላ ግን ከላምሮት አንተ ትልቅ ነገር አትርፈሃል እንዳልከው ልምድ ማምጣት እንደዚህ ሲያሜው ሌሎች ነገሮች እንዳለ ሆነው ግን ከአባተ ጋር ያለ ግንኙነት መጠንከር መነሻውም ላምሮት ነው። ወደ በኋላ እናነሳለን አባት ጋር ምንድነው የተፈጠረው የሚለውን። ግን ላምሮት በጣም ጠቅሞሃል። የመጨረሻው ላምሮት እንዳንተ ስትጨርስ ስልከን ስትከፍት ወደ አባት እንደምትደውል ማውቃለሁ እና አሁን የሥራ አጋርህም ሆኗል አባት። እናውራበት ብሩኬ። በጣም ደስ ይለኛል። ሙዚቃ ትምህርት ቤት እንድገባ ወይ ሙዚቀኛ እንደሆን በሙዚቃ ህይወቴ ውስጥ እንድቀጥል ቤተሰቦቼ ፍጹም ፍላጎት የላቸውም፣ አይደግፉኝም። ከዛ ውስጥ ደግሞ አባቴ በጣም ጠንካራ ሐሳብ ነው ያለው እዚህ ውስጥ መሆን በቃ የለበትም የሚልና ያው በልጅነት ምን ወስነው ውሳኔ አይደለ ምን መሆን ትፈልጋላችሁ ሲባል እንዲህ መሆን ስንል የተሳሳተ ውሳኔ ነው የሚመስላቸው ለወላጆች ብዙ ጊዜ ላንቺ ኬር ከማድረግ በጣም ከመጠንቀቅ ስለወደፊት ህይወትሽ ከመጨነቅ የሚመጣ ነገር ነው። ደግሞ እነሱ ቢሆን ብለው የሚያስቧቸው የሚያስቡት ነገር ደግሞ ትክክል ነሽ። ከዛ ደግሞ እኛ ፋሚሊ ውስጥ እንደ ቀደም እንደገለጽሽው የመምህራን ልጆች ነን። እናቴም አባቴም መምህራን ናቸውና ትምህርት ላይ በጣም ጠንካሮች ነን ሁላችንም። ሁሉም ልጅ እኛ ቤት በጣም ጠንካራ ነገር ነው ያለው ትምህርት ላይ። ስለዚህ በትምህርት ገፍተሽ የሆነ ቦታ እንደዚህ አሁን ትልቋ እህቴ ሐኪም ነች፣ ሁለተኛዋ ነርስ ነች፣ ሶስተኛዋ ዘማሪትም ነች። ዘማሪት ሲስተር የተሞርቅ ትባላለች። ሶስተኛው እኔ ነኝ። ከዛ አራተኛዋንም ብታይ ሶሺዮሎጂ ነበር የተማረችው፣ አሁን ሀገር ውስጥ የለችም፣ አሜሪካን ሀገር ነው ያለችው። አምስተኛዋ ነርስ ነች። ስድስተኛዋ በቢዝነስ ኤንድ ፋይናንስ የተመረቀችው ምናምንና ሁሉም በትምህርት ላይ በቀለም በሆነ ነገር ላይ እንዲቀጥሉ ነው የቤተሰብ ፍላጎት። ከዛ ግን አሁን ላነሳልሽ የፈለኩት በጣም ደጋግሜ በማገኘው አጋጣሚ እናገራለሁ ቤተሰቦቼ እኮ አይደግፉኝም፣ እኔን አሁንም ይቃወሙኛል፣ በተለይ አባቴ ምናምን እያልኩ አወራለሁኝና ምናልባት ላንቺም ያላነሳውልሽ ሐሳብ ምን መሰለሽ ልጅ እያለሁ ከቤተሰብ ጋር በመኖርበት ሰዓት በጣም ልጅ እያለሁኝ ምን ል ነበር መሰለሽ የሙዚቃ ሐሳብ ሲነሳና ሲቃወሙኝ ግን ታያላችሁ እኔ ነገ ፌመስ ሆናለሁ በሙዚቃ በጣም ትልቅ ቦታ ነው የምደርሰውና ስማችሁን እያነሳው ሚዲያ ላይ አወራለሁ። በእውነት ነው የምልሽ እንደዚህ ነው። ተባባሪ ማለት ነው። ተባባሪ ነሽ። አይ ቆንጆ ነው። የማይደርስ ቀን የለም ጠብቁኝ፣ ካሁኑ ብትደግፉኝ ይሻላችሁ። በሚዲያ ላይ ስማችሁን አንስቼ ከመወቅሳችሁ አባቴ ደግፈኝ ነበር፣ እናቴ ትደግፈኝ ነበር፣ እህቶቼ ሰፖርት ያደርጉኝ ነበር ብል ይሻላችኋል። አይ ምናምን ይላሉ እነሱ። አይ በቃ ጊዜ ይመጣል እያልኩኝ የፎክር ስለነበረ እሱንም ለማሳየት ያክል ነው በየሚዲያው ስማቸውን ማነሳው። እና ያው ፋና ላምሮት ላይ ስመጣ እንዳልሽው ቅድም እንደገለጽሽው አባቴን ያሸነፍኩበት አንድ መድረክ ነው ፋና ላምሮት ላይ ከመወደው አንፃር በሌላ አንግል ብናየው ማለት ነውና ሁሉ ጊዜም ስንጨርስ ሾውን መጀመሪያ ስልኬን ስከፍት እሱ ጋር ነው የምደውለው። በስነ ስርዓት ቁጭ ብሎ ነው የሚያየው። ምንም አንድም ሳምንት በምንም ምክንያት አያመልጠውም እና በደንብ ዲስከስ እናደርጋለን እና ሙዚቃ ትልቅ ሙያ እንደሆነ በጣም ትልቅ ሳይንስ እንደሆነ ተረዳ። አሁን ትቷል ተቃውሞውን ትቶ ጭራሽ በደንብ ወደ መደገፉ ነገር እና በጣም ፕራውድ ያደርጋል። በሄደበት ቦታ ሁሉ ያንተ ልጅ ነው አይደለም ዳኛው እንደዚህ ምናምን ሲባል ለወላጅ የሚሰማው ቆንጆ ስሜት አለ አይደለም። ትርፋቸውም እሱ ነው። እና ምንድነው ለወላጆች ማድረግ ያለብሽ አይ መሆን የለብሽም ሲሉሽ እንደዚህ አይቻልም ምናምን ሲሉሽ አንቺ ደግሞ ግድ ነው ብለሽ ከገባሽ ነገሩን አሸንፈሽ አሳክተሽ
ትልቅ ቦታ ደርሰሽ ማሳየት አለብሽ ያ ሲሆን ነው ከወደቅሽ እነሱ የሚሉት ነገር ይሄው ተናግረን ነበር ሚለው ልባቸውን ይሰብራዋል ለኛም ጥሩ አይደለም ስለዚህ ይሄ ነው የኔ ህልም ይሄ ነው የኔ ህይወት ካልሽ በዛ ውስጥ አሳክተሽ ማሳየት አለብሽ በዚህ መንገድ ነው ወላጆችን ማሸነፍ የሚቻለው ልክ ነህ እናትህ በጣም ተረታዋቂ እንደሆነ አውቃለሁ እንዲያውም እናንተ ቤት ማታ ማታ ፍራሽ ወርድና ሳሎን ላይ ሁሉም ልጆች ቁጭ ብለው የእናት ተረት የሚገነቡ ተረቶች ነገን በጣም ጥሩ ደረጃ እንድደርሱ የሚያደርጉ ተረቶች እየተነገረው እንዳደገ ልጅ ከዛ ደግሞ ያንተ በጣም ለየት የሚያደርገው እናትህ አንተን ነፍሰ ጡር ሆነው የሙዚቃ ትምህርት ቤት ይማሩ ነበር ስለዚህ ብናውቅ በጣም ደስ ይለኛል ሳይንሱ ይሰራል ይባላል በእርግጥ ሙዚቃ ያደመጠ ጽንስ ውስጥ ያለ ልጅ ፈረንጆቹ እንዲያደ ልጆቻቸውን መስመር የሚያስይዙት እንደ ባለሙያ አንተን ብታወራኝ ያለምም የተለያዩ ያለም ሀገራት የሰዎችም ታዋቂ የሆኑ ሰዎች ልምድም ስለሆነ አንዱም እናነሳው በእናት ማህፀን ውስጥ ሙዚቃ ያደመጠ ተወልዶ ከዛ ሙዚቃን ህይወቱ ያደረገ አንዱ አንተ ነህ ያስባለሁ ሌሎች ይኖራሉ እንግዲህ ኮሜንት ሴክሽናችን ላይ አድማጮችም ተመልካቾችም ያሰፍራሉ ያስባሉና ወደዛ እንመለስ እስኪ ብሩኬ አንድ ምሳሌ ላታጥሻለሁ ለምሳሌ እኔ በጣም የምወደው ስቶሪ አለ ከውጭ ሙዚቀኞች ቪክተር ቡተን የሚባል ጥቁር አሜሪካዊ የሆነ ቤዝ ኤሌክትሪክ ቤዝ ፕሌየር አለ ጃዝ ሙዚቀኛ ነው በቃ በጣም ወርልድ ክላስ በጣም ትልቅ ደረጃ ላይ ያለ ሙዚቀኛ ነው ችሎታውን እንዲህ ብለን እንገልጸው አይደለም ዶክመንተሪውንም ያያየሁት ነበር ስለራሱም ሲያወራ የሚደንቅ ነው የሱ አይተሽዋል አይደለ ምንድነው እሱ ከመወለዱ በፊት ቤተሰቡ በሙሉ ሙዚቀኛ ማለት አላላቆቹ የተወለዱት ያው ህፃናት ቢሆኑም ባንድ ፎርም ማድረግ ይፈልጋሉ የፋሚሊ ባንድ ማለት ነውና እዛ ውስጥ ድራመር የላቸው ስለዚህ ቀጣሚ ወለደው ልጅ ድራመር መሆን አለበት ብለው እሱም እናቱ ነፍሰ ጡር ከሆነች ጊዜ ጀምሮ ከማህፀን ውስጥ ያለ ጀምሮ ሙዚቃ ያዳመጠ እንዲወለድ ነው ፋሚሊው ሲያደርግ የነበረው ከዛ ከተወለደም በኋላ በቃ ከማህፀን ከወጣ ጀምሮ ደግሞ ሙዚቃ ማዳመጥ መሳሪያ ማስነካካት ምን አልተለያቸው ለምን ኦሬዲ በቃ ለፋሚሊው አንድ ሌላ ሙዚቀኛ ተዘጋጀለት አላማ ስላለ ለዛ እንዲውል ነው እነሱ ሰርተውት ነው ያወጡት ኦሬዲ ከዛ ከሚነካካው ኢንስትሩመንት ውስጥ ኤሌክትሪክ ቤዝ ላይ ኢንትረስት አደረበት የነካካ አደገ ተማረ ምን አለ አሁን የደረሰበት ደረጃ ደረሰ ማለት ነውና እንደዚህ ሆነሽ ስትወለጂ ምንም አማራጭ የለሽም ከመሆን ያለብሽ ምትዩም ሙዚቀኛ መሆን እና የቪክተር ቡተን ታሪክ እኔ በጣም ከሚመስጡኝ ታሪኮች ውስጥ ነው እንደዚህ ከውልደት ጀምሮ ሲመጣ ከዛ እኔ ጋም ስትመጪ እንግዲህ እንደገለጽሽው ነው እናቴ እኔ ነፍሰ ጡር ሆና ሙዚቃ ተማሪ ነበረች ከዛ ከተወለድኩኝም በኋላ እናታችን ይርጋለም ሙዚቃ ትምህርት ቤት ነበር አይ አዲስ አበባ ነበር የምትማረው ይርጋለም አልነበር የምትማረውና ከተወለድኩኝም በኋላ በጣም ተከታተለኝ ነበር እና ነገሬ ሁሉ ከድምጽ ጋር የተያያዘ እንደነበረ ተነግረኛለች እኔን ለማስተኛት ለማብላት ለማጠጣት ምን ለማለት ብዙ ይፈርታ አትፈልግም ትንሽ ካዜመች በቂ ነው ወይ ደግሞ ዝናብ ጠብቃለም ትንሽ ዝናብና ትንሽ ዜማ ነው መፈልገው አሉ እና የሁላችንንም ተስጦ ተከታተል ነበር ሴቶቹ አሁን ቅድም እንደነገርኩሽ ብዙዎቹ ህክምና ውስጥ ነው ያሉትና ስታወራለን ቃቃ በህፃንነታችን ሁላችንም እንጫወት የለም በሚጫወቱበት ሰዓት ሁሉም መርፌና ስሪንጅ ይዘው በቃ ሻንጉሊት ወጊ ናቸው ይገርማል አይደል በቃ እና በቃ እነዚህ ህክምና ውስጥ ነው የሚኖሩት እሱ ግን ሙዚቀኛ ነው የሚሆንብኝ በቃ ምናምን የሚሆንብኝ የሚለው ቃል እኮ ፖዚቲቭ አይደለም ማለት የሚሆንብኝ ነው ማለት አረባት ስራ ከሚለው ወደ ኋላ ከመንመለስበት ጋር ለኮ አረ ስራ ጀምር ቀልቡን ተውና እንደዛ ነውና በጣም ትኩረት አድርጋ እድገታችንን ተከታተል ስለነበረ በጣም እርግጠኛ ነበረች እኔ ተፈጥሮ የዛ ውስጥ እንዳለ የመጣውበት መንገድ ያው ስለሚያስገድድ በዛ መንገድ ነው እንግዲህ
ሙዚቃ የተጀመረው ማለት ነው የእናቶች ብልሃት ይደንቃል በነገር ላይ አብረው ስለሚሆኑ ያንዳንዱን እንቅስቃሴን ስለሚከታተሉ ብዙ እናቶች የሚመኙት ምኞት አለ ግን ይሄ ልጅማ ይችልጅማ ወደዚህ ያዘነብላሉ ብለው ያውቁታል በቃ መስመራችንንና ያንተ መስመር በዛ መልኩ ተለይቷል ግን እንዲያም ሆኖ በጣም ጥሩ ተማሪ ስለነበርክ የመምህራን ደግሞ ልጅም ስለሆንክ ክትትሉ አለ በርግጥ እንደ ሴቶቹ አይጣናም አንተ ጋር ያለው ክትትል ከምንድነው እናትህ ሁለቱ ልጆች ሲወለዱ የነበራቸው ትንሽ አይደል በተፈጥሮም ከእርግዝና ጋር ተያይዞ የሚመጣ ችግር አንተ ስትመጣ ተፈቷልና ስምህን ብሩክ ተባለ ከዛ ደግሞ እንክብካቤውን በዚያው ልክ የቀጠለ ነው ብቸኛ ወንድ ልጅ ነህ ለቤት ይሄንን እንተውና ግን ትምህርት ላይ በጣም ጥሩ ስለነበርክ በትምህርቱ እንድትገፋ ነው የሚመከረው ግን በእናነሳው በጣም ደስ የሚለኝ የሐዋሳ ሄደ ሰርከስ ውስጥ ተቀላቅለህ የነበረው ነገር ብናውቅ ደስ ይለኛል የተለየ ስለሆነ ደግሞ እውነት ነው እንግዲህ በዛን ሰዓት ከይርጋለም ወደ ሃይ ስኩል ስንገባ ሐዋሳ በወቅቱ የተሻለ የትምህርት ነገር ስለነበረ ሃይ ስኩሉን ሐዋሳ ይማሩ ምናምን በሚል ወደ ሐዋሳ ሄድን ማለት ነውና በነገራችን ላይ ከዜሮ ክፍል ጀምሮ 12ኛ ክፍል እስከምንመረቅ ድረስ የመንግስት ትምህርት ቤት ነው የተማርነው ምናልባት ከኔ ታናሽ በኋላ የግል ትምህርት ቤት ተምረዋል ብዙዎቹ እንጂ የመጀመሪያዎቹ 3 ልጆች እኛ ሁላችንም የመንግስት ትምህርት ቤት ነው የተማርነው የግል ትምህርት ቤት ተምረን አናውቅም እና ሐዋሳ ስንሄድ ያው በቃ የሙዚቃ ነገር ነው ሁሉ ጊዜ ውስጥ ሻለው 24 ሰዓት መታሰቢው እሱ ነው ምናምንና የልጅ ማይምሮ ስለሆነ ያው የወደደውን ነገር አይለቅም አንድ ሰርከስ ግሩፕ አገኘን የዛን ጊዜ ሞሊየር ሰርከስ ይባላል ሞሊየር ሰርከስ ጆይን አረጋን ከጓደኞቼ ጋር ሰርከስም ስፖርትም እንሰራለን ምናምን ከዛ ሰርከስ ውስጥ እንደመታቂው ደግሞ እንትን አለ ሚውዚክ ባንድ አለ በትራዲሽናልም በዘመናዊ በምንም ሆኖና ሙዚቃው እየተጫወተ አይደለ ሰርከሶቹ የሚሰሩት ትርኢቱን የሚያሳዩት ልጆች እና እዛ ውስጥ ጆይን አረጌ በቃ ከሙዚቃኞቹ ጋር ትንሽ መጫወት ጀመርኩኝ እንደው መጫወትም አይባልም አሁን ላይ ሳስበው እንደው ተሳትፎ ነው እንደው አለው ማለት ነውና ከዛ ሾው ይቀርባል እንግዲህ በየሀገሩ የዞርሽ ምናምን ሾው ታቀርቢያለሽና ለሾው ከተመረጡት ልጆች ውስጥ አንዱ ነው ሆንኩኝና በምን መስፈርት እንደመረጡኝ ባላቅ አሁን ላይ ወደ ኋላ ስታስቢ አይታወቀ ይሆናል እኮ መታሳይ ነገር ነው ሊሆን ይችላል ከዛ ሄድን ማለት ነው እንግዲህ ስንሄድ ምንም የሚያስጨንቅሽ ነገር የለም በቃ መታሰቢው ሚውዚኩን ሰርከሱ ምናምን ነውና ቤተሰብ ትምህርት ምን ተዝምልሽ ታሪክ የለም ሄድን እያ የሚዞርበት ሀገር ዞራለው እኔ በቃ ነፍሴን አላቀም ሌላ ታሪክ ውስጥ ነኝ በዛ ሰዓት ለካ አባቴ ሐዋሳ መጥቶ የለው የሚባል ቢሰራ ከየትም ልገኝ አልቻልኩም ማለት ነውና በጣም ከባድ ጭንቀት በቃ የት ነው ሄደው ምንድነው የተፈጠረው ምናምን ተብሎ ኢንፎርሜሽኑን ሰሙ በቃ ሐዋሳ ቤት ተከራይታችሁ ነበር ቤት ተከራይተን ነው ከሌሎች ከዜሮ ክፍል ጀምሮ አብረን የተማርን ሁለት ጓደኞች አሉኝ ጓደኛ አይደሉም ወንድሞቼ ማለት ናቸውና ተከራይተን ነው የምንኖረው ዘመድ ጋር ፍሪደምም ስለምንፈልግ ዘመድ ጋር ቤተሰብ ጋር ምንም ጋር አንሆንም ብለን ነው እና ልጅ ነን እኮ የዛን ጊዜ እንግዲህ 15 አመታችን ኃላፊነትን መውሰድ አንችልም ከዛ በጣም ስለሚኖር እኔ የሚገርመኝ ልጅ ሆኖ እኮ ይመጣሉ እንዲያውም ሐዋሳ ከተማም ነገር ነው የሚሆነው ግን በቃ አላማ አለ ትምህርት የሚባል ትልቅ አላማ አለ ከዛ መተማመን አለ ቀዳሜና ወር ልትመላለስ ትችላለህ እንጂ ከሰኞ እስከ ዓርብ ያለውን ከሆኑ ሰዎች ጋር ሆነ ትልቅ ኃላፊነት የሚሰጥ ከዚያ ጀምሮ ነው ከቤት ስትነጠል ጀምሮ ያለውና እምነታቸው ለራሱ የቤተሰብ እምነት ይገርማል ከዛ የተማሪው የሚሄደው ሰው ጥንካሬ ደግሞ ሌላ ነው በጣም ተከነሽ የሚገርምሽ ነገር የቤተሰብ እምነት ላልሽው ነገር ማለት ነው አሁንም ድረስ በጣም ነው መታመነው ፋሚሊ ውስጥ ማለት ነው ከልጅነት ጀምሮ ወደ ሐዋሳ የሚሄዱ ምናምን ሲባል አይ በቃ የኔ ልጅ ምንም ተማመነበታለሁ ምናምን ተብለሽ ነው የምትላኪውና እቺ ቃል ራሷ ልብሽ ውስጥ ስትገባ ቀላል ነገር አይደለችም ሳይኮሎጂካሊ በጣም ኃላፊነት እንዲሰማሽ ነው የሚያደርገውና እናቴ እንዳትስች ነው እናቴ ብሩክ እንዲህ አድርጓል ብትያት ጥፋት ከሆነ በፍጹም አትስማማ አያረግም ብላ ነው የምትለው
እውነቷን ነው ብዙ ጊዜ አላረግም እኔ እንዳልኩሽ ከወተት ጋር በተያያዘ ካልሆነ በስተቀር ብዙ አላጠፋምና በዛ ምክንያት ነው ኃላፊነት የተሰጠ ይሄ ኃላፊነት የተሰማሽ ምናምን መታድጊው ማለት ነውና ያዋሳውም ነገር እንደዛ ነበር ሀፕን ያደረገው ከዛ ግን ያው ቃሌን ሳልጠብቅ ነው የተገኘሁት ቱሩን ሄድኩኝ ከሰርከሶች ጋር ስንመለስ በቃ ሀገር ምድሩ ተተራምሶ ነው የጠበቀኝ ባዘር በጣም አዘነ ምናምን በቃ ከሰብ ውስጥ በቃ ትልቅ ሀዘን ሆነ ነው የምልሽ ከምነግርሽ በላይ ከባድ ነገር ሆነ ተሰማኝ እኔም ያው በጣም ቤተሰቦቼን ማከብር ልጅ ነኝ እና አይ በቃ ይሄ ነገር መቆም አለበት ምናምን ብዬ አቆምኩኝ ሰርከሱን ግን ብዙ ጊዜ አልፈጀብኝም ስመለስ ደግሞ አልቻልኩኝ በቃ ተለይተሽ ምትለዩ ነገር አይደለም እንደዚህ ነበር ከዛ የሐዋሳውን ጨርሰ ደግሞ ወደ አዲስ አበባ ነው የመጣው እንዳሉት በጣም ጥሩ ውጤት ኖረ ኮሜርስ ተመደብክ አሁንም ግን በቃ ልብ ይሸፍታል ወደ ያሬድ አቀና እሱን ደግሞ እናንሳ እሺ እንግዲህ አዲስ አበባ ዩኒቨርሲቲ ኮሜርስ ነበር የተመደብነው 12ኛ ክፍል ማትሪክ ተፈተነን አሁን አባቴ በጣም ደስተኛ ነው እሱ እንደሆነ የሚፈልገው መስመር ውስጥ ገባሁለት ነገርና ግን እኔ በልቤ በጭራሽ እንደዛ እንደማላረክ አቅ ነበር ስለዚህ ያሬድ ሙዚቃ ትምህርት ቤት የት ነው ወሰዱኝ ምናምን ከማለት ነው የጀመርኩትና መጀመሪያ ቀን ያሬድ ሙዚቃ ትምህርት ቤት ኮንሰርት ኖሮ ነው የሄድኩት ሰው ጋብዞኝ ነው የሄድኩት በዛውም ላይ ትምህርት ቤቱንና ምንድነው በጣም ኢምፕረስ ያደረገኝ ይሄ ከሙዚቃው ፍቅሩ ምናምን በተለየ ልክ ግቢው ስትገቢ ዛፎች አሉ ሳይንቲፊክ ኔማቸውን አላውቅም ብቻ ፐርፕል ትንንሽ አበባ ያላቸው ዛፎች አሉና እሱ ዛፍ ስናድግኛ ይርጋለም ግቢያችን ውስጥ ነበር እና በጣም የልጅነት አታችመንት አይምሮ ውስጥ አለ ከሱ ዛፍ ጋር በጣም ነው የምንወደው አበባ ሲያራግፍ እንሰበስባለን ምን እንላለንና ያምራል ከለሩም በጣም የተለየ ነገር ስለሆነ ዛፉን ብዙ ቦታ የሚገኝ አይደለም ልክ ያሬድ ሙዚቃ ትምህርት ቤት ስገባ እሱን ዛፍ ነው ያገኘሁት እና አስቢ ለኔ ምን አይነት ስሜት ወደ ቤት እንደመመለስ አይነት ስሜት ነውና በጣም ገርሞኝ በቃ በጣምና should belong here ምናምን ያልኩት በልቤ በቃ this is my place እንደዛ ብዬ ነው የገባሁት መጀመሪያ ስገባ ከዛ ኮንሰርት ነበር የገና ኮንሰርት በየአመቱ ያቀርባል ያሬድ ሙዚቃ ትምህርት ቤትና የዛም ጊዜም እንደዛ ነበር ከዛ ኮንሰርቱን አይተን ወጣን በቃ በሆነ መንገድ መግባት አለብኝ ብዬ ከዛ በኋላ መገባበትን መንገድ ነው በቃ መፈልጌ ነበር ምንም የቤተሰብ ጭንቀት እዚህ ጋር ያለው ትምህርት ምናምን አይደለም ያስጨንቀኝ ነበር ከዛ ጊዜው ደርሶ የውድድር መስፈርት ተነግሮ ምናምን ሲወጣ ኢንትራንስ አለው ያሬድ ሁለት ዙር ኢንትራንስ ኤግዛም አለው ማትሪክ ስላለፍሽ ብቻ ምናምን አትገቢም እና ምንድነው ኢንትራንሱ የሚመጡት ተማሪዎች ተስጧላቸው ወይ ተብሎ እንደ የተስጦ መመዘኛ አይነት ፈተና ነውና ሁለቱንም በጥሩ ውጤት አለፍኩኝ ያ በጥሩ ውጤት ስልሽ 100 ነው ያመጣሁት እንዴ ቢወራስ 100 ነው ያመጣሁትና ከዛ አቴንሽን ሳብኩኝ አይደል እንደዚህ መመራኖቹም እኔ ላይ ትንሽ ትኩረት አደረጉና በቃ ደስ ይልሻል እኔ ደግሞ አሁን ውስጤ ያለው ነገር ከልጅነቴ ይዤ የመጣሁት ነገር ምናምንና እዚህ ጋር ደግሞ አቀባበሉ እንደዚህ ሲሆን ለመጀመሪያ ጊዜ በቃ ምን እንደምታስቢ አስቢ ከዛ ያሬድ ገብቼ አሁን ረዳት ፕሮፌሰር አክሊሉ ዘውዴ እሱ ነው በግዴታ ይሄ ልጅ የኔ ተማሪ መሆን አለበት ብሎ በግድ ነው ወሰደኝ ነው ምንሽ በቃ ወጥቶታል በጣም ውጤቴን ሲያየው ምናምንና በቃ በጣም ጊፍትድ መሆን አለበት ምናምን ብሎ አስቦ በግድ ነው ወሰደኝ እሱ እኔ ጋር ነው የምትማረው ምናምን ብሎ ያ ዋን ቱ ዋን ነው ያሬድ ሙዚቃ ትምህርት ይዘቱና አንድ ሴሚስተር ምናምን እስከሚሆን ድረስ ማንንም ሰው አያውቅም ያሬድ እንደመማር ይሄኛውን ታውቀው አዎ ምን ያደርግልኝ then የመጀመሪያውን ሴሚስተር ስትሬት ኤ አመጣሁኝና 4 ዘጋሁኝ ማለት ነው በጣም በቃ ምን አይነት ነገር ውስጥ እንደነበርኩኝ ልነግርሽ አልችልም በጣም ከባድ ስሜት ነው በጣም
ከዛ በኋላ ነው አሁን እንግዲህ ልቤን ነፍቼ በደንብ መናገር እችላለሁ ማንንም አይመልሰኝም ከዚህ በኋላ በሚለው ነገርኳቸው በቃ በጣም ልነግርሽ አልችልም ማለት በተለይ አባቴ እንዴት እንዳዘነ እንዴት እንደተሰበረ ልነግርሽ አልችልም ከዛ በቃ እህቶቼም ተሸነፉ ማዘርም በቃ ተውት በሚፈልገው አላማ ይሄድና የሚፈልገው ነገር ነው አታስጨንቁት ምናምን ተብሎ ተውኩኝ ግን ፋዘር ሁሉ ጊዜ ደስተኛ አይደለም እስከምጨርስ 5 አመት ነው ያሪድ ትምህርቱና አሁን ነው 4 አመት የሆነው እኛ ስንማር 5 አመት ነበርና 5ቱንም አመት በቃ አዝኖ ነው የተማርኩት ከዛ ገባሽ ቀደም እንዳልኩሽ ገንዘብ ምናምን አለ አዎ ሲቸግረው ይተዋል የኪስ ገንዘብ ማንንም እንዳይሰጠው ምናምን ተብሎ ማንንም አይሰጠኝም ነበር ትልቋ ዩኒቨርሲቲ ስንማር ያስፈልገናል አንዱ ያንን እንቀባበል ነበር በደንብ እኔ ሁሌ ተቀባይ ነበርኩኝ ሁሌ ተቀባይ ነበርኩኝና ዩኒቨርሲቲ ያለው ሀብታም ያው ሰው አይጨክንብህም ትክክል ነሽ ምንም 10 ብር ካለሽ 5 ትካፈያለሽ ቬሪ ኖርማል አይደል እኛ አይነት ሲስተም ምንም ከባድ አይደለም ፍሬንድሺፕ ቤተሰባዊ ነገር ነው ያለው ዶርም ውስጥም ግቢ ውስጥምና ያሪ ደግሞ ከዚህ በተለየ መንገድ ከመምህራኖቻችን ጋር ያለው ቀረቤታ እንደ ልጅና እንደ ወላጅ የዛኔ ያሩ ቀረኛው ፎቶኮፒም ስፈልግ ምንም ስፈልግ ከመምህራኖቼ ነበር የምወስደው አሁን ረዳት ፕሮፌሰር አክሊሉን ያልኩሽን ብር ቀበለዋለሁ ኮፒ ማቴሪያል ምናም ስታረጊ የለኝም ያቃል የቤቱ ስለተቋረጠ ማለት ያንም ነገር የለም የቤቱና ያቃል እሱ ስለሚያውቅ የሳቀ ይሰጠኛል ሳልጠይቀውም ይሰጠኛል ሌሎች መምህራኖችም የሚያስተምሩን ፎቶኮፒ ምናምን ሲሉ ብር የለንም ምናምን ካልን ይሰጡናል ያሪድ ሙዚቃ ትምህርት ቤት እንደዚህ ነው ባይዚ አሁንም እንደዛ ነው ከተማሪዎች ጋር ያለው ነገርና መምህራኖቹም ፍሬንድሊ ናቸው አዘ ፋሚሊ ነው የምትማሪው እንጂ ይሄ በጣም ትልቅ ጋፕ ምናምን አይደለም ያለን እና የኔ ቤተሰቦች እንደፈለጉት በደንብ አልተቸገርኩላቸው ከዛ ግን ትልቋ እህቴ ሐኪሟ ያልኩሽ የዛን ሰዓት ኤንጂኦስ ነበር መሰራውና ኤንጂኦስ ደግሞ ያው ደና ተከፋይ ነበር አይደል በወቅቱ 100 ብር ትሰጠኛለች በየወሩ ተደብቃ 100 ብር ነው ያልኩሽ ያችን 100 ብር ደግሞ ዶርም ውስጥ እንቀራመታታለን ምናምን እንደዚህ ነው ተማርኩት ያን መጣ አንዱ ሲተካካ አንዳንዴ ባንክ ለናውጣ ገንዘብ ለኔት ሰነል የታክሲውን ለማይኖርበት ጊዜ በእግራችን ረጅም ወቅት አረግና ገንዘብን ተቀበለ ያው እዛው ላይ መከፋፈል ተከከነሻል ግን አይገርምህም 5 አመት በጣም ከባድ ነው ይሄ ለሙዚቃ ያለ ግምት ሰውጋ ያለው ግምት መምህራኑ ያውቃሉ ማለት ነው አየ ለዛ ነው እናንተን የሚረዷችሁ እንጂ አንዳንዴ እንዴ ምን በወጣኝ ፈልጉ አይደል እንዴ ይመጣው የሚልም ሐሳብ ይኖር ነበርና ግን ሙዚቃን ፈልጋችሁ ወዳችሁት ስትመጡ ምን ያህል ቤተሰብ ጫና እንደሚያሳድር ስለሚታወቅ ስለዚህ በዛ መልኩ ተደጋግፎ ማለፍን ነው ተተኪለ አንደኛ የኮሚኒቲውን ራሱ የማህበረሰቡን አስተሳሰብ ለሙዚቃ ያለውን መምህራኖቻችን ከኛ በላይ ያውቁታል እነሱም የመጡበት መንገድ እንደዛ ነው ባይዘ ብዙዎቹን የመምህራን ኤክስፒሪየንስ ስትሰሚ ከቤተሰብ ከወላጅ ከምናም ጋር የነበራቸው ነገር ብዙ ድጋፍ የላቸው በጣም ከጥቂቶቹ በስተቀር እና ግን ደግሞ የተፈጥሮ ጥሪ ነው ምንም ልታደርጊው አትችይም በቃ ፎርስ ኦፍ ኔቸር ነው ምንም መደረግ አይችልምና ቢደግፉን ነበር የሚያዋጣቸው አሁን ቁጭ ብለን ከመንዘለዝላቸው ከድሮ ጀምሮ እኮ ተናግራለህ ታው ያልኩ ነው የመጣሁት አሳክቻለሁኝ በጣም ጥሩ ደሞ የነበረው ስትጨርስ የነበረው ነው እንደናት የምታያቸው አክስተ ወይዘሮ መንበረን እስኪና አንሳብሩክ በጣም በደስታ በጣም ደስ ያለኝ ነው ማለት ቤተሰቡን ደግሞ እንዴት እንዳስደነቀው የሚያሳየው እዛ ላይ ስለሆነ ልክ ነሽነትሽን ነው እንግዲህ መንበረ ካራት ባላለች አክስቴ ናት እሷ እንግዲህ አክስት የሚለው ቃል ለኔ ጥሩ አይደለም ያው ሁለተኛ እናቴ ነች አለመውለዷ ነው እንጂ ብዙ አመትም አዲስ አበባ ከመጣ በኋላ እሷ ጋር ነው የኖርኩትና በጣም የተለየች እናት ነች በነገራችን ላይ መንበረ ካራ ለብቻዋ እንደው ፕሮግራም ተይዞ ቢወራላት የሚገባት አይነት እናት ነችና በጣም የተለየች ነች የሆነት ለመናገርና የሷ ድጋፍ ሁሉ ጊዜም ነበርኝ እና ስመረቅ ያው ስጨርስ ትምህርቱን ጎልድ ሜዳሊስት ነበርኩኝ የወርቁን ተሸልሜ ነው የተመረኩትና ሚሊኒየም አዳራሽ ነበር ፕሮግራማችን እና ማንንም ሰው ከኔ ቤተሰብ ወላጆቼን እናንተ አትገቡም ብዬ እሷን ነው
እጃት ሄድኩትኝ ምክንያቱም እነሱ መግባት የለባቸው ከይርጋለም ድረስ ከየትም ቢመጡ እነሱ መግባት የለባቸው አብራኝ የነበረችው እሷ ስለነበረች እሷን ነው እጃት የገባሁት መጥሪያ ካርድ አንዳንድ አይደለም ይሰጣል ወላጅ መጋበዣ ቤተሰብ ምናምን ሰው ለእሷ ነበር የሰጠሁት እሷን እጄ የገባሁት በሬ ካላረዳችሁልኝ አልመረቀም ሁላ ብዬ ነበር በቃ ማለት ለኔ ይሄ በጣም የመጨረሻው አቺቭመንት በጣም ትልቁ ነገር ነው ለኔ አስቢ በጣም የምትወጁ ነገር የተፈጠርኩለት ነገር ነው ብለሽ ተምረሽ በጣም በብዙ መሰናክል ውስጥ አልፈሽ ከዛ የወርቅ ሜዳሊያ መሸለም ምናምን ለኔ በጣም ትልቅ ትርጉም ነበርና እሺ በሬ ታረደለት ተባለ ታረደልኝ ካሳን አልተቀበልኩትም እንደ ካሳ ከዛ ያው ኢቭን የግራጁዌሽን ሴሪሞኒ ላይ ቤት ራሱ የተዘጋጀው ላይ ስጠራ ከያሬድ ሙዚቃ ትምህርት ቤት ከጥበቃ ከጽዳት ከመምህራን ከምን ማንም የቀረኝ የለም ሁሉንም ሰው ነው የጠራሁት ኦፊሻሊ ነው የጠራሁት ለኔ በጣም በቃ በጣም ትልቅ ነገር ነበር በእኛ ድገት ዛሬ ደረስንበት ደረጃ ከመምህራኑ ከወላጆቻችን ባለፈ እንዲህ በጎን ድጋፍ ያደረሱ ብዙ ሰዎች አሉና ውለታ የሚዘነጋ አይደለም እነሱ እንደው አንድ ነገር አስታውሽ ከዚህ በፊት አንስተነው አናውቅም አይ ቲንክ ይመስለኛልና ልክ አሁን እንዳልሽው ጥበቃዎች ጋር በተለይ አሁን ስለ ያሬድ ስለሆነ እኔ ኤክስፒሪየንስ ይዛ ስለሆነ የሚገርምሽ ነገር ራት ሲበሉ ራሱ እኛ ሲርበን ሄደን ከጥበቃዎች ጋር ራሱ እንበላለን የነሱ ምግብ ገዝተው የሚሆን እዛው ሰርተው የሚሆን የሚበሉትን ነገር ሄደን እንበላለን በጣም አታሽተነን እንደ ይሄ መጥፎ አይነት ሪሌሽንሺፕ አይደለም ያለን እንዳልሽው አርፍደን ብናመሽ ምን ብንል ተረርተውን ብለው ህጉን ጥሰውን አይደለም እንግዲህ ዋጋ ከፍለውልን ነው እና አንዳንዴ ስታመሽ ምንም ስትይም አይ ዛሬ እኮ እገሌ ነው ምናምን እገሊት ናት ብለሽ የምትተማመኙ ነገር አለ አይ እነሱ በእኛ ያጨኩኑ ምናምን ታያለሽ ከጽዳት ሰራተኛ ጋር ደግሞ ስታነሺ አንድ እናት ነበሩ ያሬድ ሙዚቃ ትምህርት ቤት ትልቅ እናት ናቸው በእድሜ ጽዳት ሰራተኛ ነበሩ ሁሉ ጊዜ ምን ይሉኛል እንደው እንዴት እንደምወድህ ይሉኛል ተማሪ ያለሁኝና አንተ ነህ የምትጦረኝ ምናምን ስትመረቅ አንተ ነህ የምትጦረኝ በእውነት ነው የማወራሽ አንተ ነህ የምትጦረኝ ምናምን ይላሉና በቃ ደስ ይለኛል እኔ እንደዛ ሲሉኝ ምናምንና ልክ እንደተመረቅኩኝ በቃ ረጅም ጊዜ ወሩን እየተጠበቅኩኝ የሚፈልጉትን ነገር ገንዘብ እናገኛለን አይደል ስራው ስንኖር እና ዘይት ግዛልኝ ሲሉኝ ዱቄት ሲሉኝ ምን ሲሉኝ በቃ በደንብ ረጅም ጊዜ አደርገ ነበርና በቃ ልጄ በዘበስኩ ከዚህ በኋላ በፍጹም አልፈልግም አሁን ኑሮ የተስተካክሎልኛል ምናምን ብለው እሳቸው ናቸው በግድ ያስቆሙኝና እንትን ነው ይሄ አታችመንቱን ለመግለጽ ነው አደረኩኝ ለማለት አይደለም እዛ ድረስ ትሄጃለሽ ከጥበቃም ከጽዳት ጋርም ከምንም ጋር ዩኒቨርሲቲ የሚኖርሽ ነገር ሚሞሪው በጣም አታችመንቱ ከባድ ነው እና እንደዛ ሆነ ያቃል ነው ስለዚህ ያኔ ሰብስበህ ጠራሃቸው የምትመረቅ ቀን በደንብ እሺ ኦልሞስት እንጃ 70% ሰው ሳይመጣ ይቀር አይመስለኝም እና በጣም ትልቅ ዝግጅት ነበር ቤት ውስጥ የነበረው ያው የሚወቀሰው ግን ማን ያወጣው እኔ ራሴ ለምኜ ነው የተማርኩት በሬ ብቻ ነው ያገዙት እሺ የኔ ቤተሰቦች እንዳለ መንበረካራ መንቢነች ሁሉ ነገር ከበሬ ውጪ እሱ ከክፍለ ሀገር ተገዝቶ ምናምን ክፍለ ሀገር ይቀንስ የለ ተብሎ መጥቶ ምናምን እንደዛ ነበር ያለፈው ከዛ አልገመቱም አልጠበቁም ነበር ሜዳሊያውን ሲያዩ ደግሞ ሌላ ማንንም አልተናገርኩም የሜዳሊያው ነገር ባይዘው እኔም አዳራሽ ውስጥ ነው ያወቅኩት ጥሩ ስኮር እንዳለኝ አቃለው ምናምን ግን አትነገሪም አይደለ ውስጥ ስትገቢ ነው የምታቂውና ለብቻ ፍሮንት ፊት ለፊት ላይ ወንበር ይዘጋጅልሽና ቶሎ ተጠሪ ወደ መድረክ እንድትወጪ እዚህ ጋር ቁጭ በሉና ምናምን ይባላል ሁላችንም አለን ማን ይሆን የሚሸለመው ምናምን ብለሽ በጣም ነው ኮንፊውዝድ የምትሆኝና በቃ ስሜ ሲጠራ የሆነት የተሰማኝ ነገር እናይልሻለች ለኔ በጣም ትርጉም ያለው ነገር ስለነበረ በጣም በቃ ያኔ ህይወቴን ሙሉ ሴሌብሬት ማድረገው ነገር ነው በነገርሽ ላይ አሁን እንዳለፈ ነገር አይደለም የሚሰማኝ ለኔ ትልቅ አቺቭመንት ነው በጣም ትልቅ አቺቭመንት ነውና ከዛ ደግሞ አስታውሳለሁ ሽልማቱን ወርቁን የተቀበልኩት ከፒያኒስት ግርማ ይፍራሻ እጅ ነበርና
አስቢ በጣም ትንሽ ልጅ ሆነሽ ተማሪ ሆነሽ ምናምን በቃ በዚህ ነገር ውስጥ ታልፊ ራሱ ሳይኮሎጂካሊ ዴቨሎፕ መታረጊው ጥንካሬ አለ በጣም ኩራት ይሰማሻል ፕራውድ እና የነገው ሙዚቃ ህይወትሽ ላይ ራሱ ምን ማድረግ እንዳለብሽ ሌላ ኃላፊነት እየወሰድሽ ነው የምትሄጂው እና በጣም ትልቅ ነገር ነበር ቤተሰብ አያውቅም ተሸልሜ ከመንቢ ጋር አንገቴ ላይ አንጠልጥዬ ነው ወደ ቤት ሲሄድ በቃ ሌላ ሰርፕራይዝ በጣም ሊደነገጡት ሁሉም ሰው ናፉን ያዘው አልጠበቁም በዚህ ልክና እንደዛ ነበር ስለዚህ ወይዘሮ መንበረ እንደ እናት የምትላት ሴት አሁን ባለህበት ሁኔታ ስታይ ምን ይሰማታል እሷ አይልሽ ከበፊቱም ጀምሮ በጣም ነው የምትቆራብኝ ግሬድ 4 አመጣው 3 አመጣው 39 አመጣው እንትን A+ አመጣው ለሷ ነው ምነግራት አንበሳይኔ ልጅ ገና ታሳየናለ ገና ታምር ትሰራለህ ማለት ለጊዜ እና በጣም ይልሽ አሁን የመንቢ ነገር እንዴት መሰለሽ ለምሳሌ እንደተመረቀን ባንድ ውስጥ ምናምን መጫወት ትጀምሪያለሽ አይደል እንግዲህ ወደ ኢንዱስትሪው ተቀላቀይና አንዳንድ ጊዜ ስቱዲዮ ታመሻለሽ መድረክ ላይም ልታመሽ ትችያለሽ ምናምንና ለሊት 8 ሰዓት 7 ሰዓት ምናምን ስገባ ቁጭ ብላ ነው የምትጠብቀኝ የሆነ ነበር የምትኖረው የተወሰነውን ጊዜ ከተመረቁኝ በኋላ እስከ ሞጣ ድረስ እሷ ጋር ነው የኖርኩት እሷ ነች ባይዘው አይወጣም ብላ ነው እንጂ እኔ መውጣት ፈልግ ነበር ምክንያቱም የሥራው ባህሪ ትንሽ ነፃነት ይፈልጋልና በፍጹም አልለቀውም ብላ እሷ ነበረች እንዳልወጣ ያረጋችኝና ቁጭ ብላ 7 ሰዓት 8 ሰዓት ላይ ጠብቀኝ በዛ ሰዓት ገብቼ ራቴን አብልታኝ ለሊት የሚበላው ራት ነው ስሙ እንግዲህ ከሆነ እንዳገባባችን አብልታኝ ምናምን ነው ከዛ በኋላ ነው መተኛው በዚህ ልክ ነው ለኔ ያላት ነገር ከዛ እንደዛ ደግሞ የምትጨነቅበት በተለይ ከምግብ ጋር በተያያዘ ደግሞ ሌላ ኤክስፒሪየንስ ልንገርሽ ብዙ ጊዜ ያው እኛ መድረክ ስንሰራ የሚኖረው የምግብ አይነት ወይ ክትፎ ወይ ቁርጥ ምናምን ነገር ነው የሚሆነው እኔ ደግሞ ሁለቱንም ተመጋቢ አይደለሁም ቁርጥም አልወድም ክትፎም ጥሬ ከሆነ አልበላም ሶ ጾሜን እንደመመለስ ስለምታውቅ እኔ የምወደውን አይነት ምግብ አዘጋጅታ አልመጠብቀኝ ቤት ውስጥ እና ለሊት ላይ ስገባ እሱን በልቼ ነው ተመልሼ የምተኛው እንዴ አይነት እናት ነች መንቢ እንግዲህ ከባድ አይደል በጣም ይከሳል እኮ እውነት ነው በሆነው ነገር ይከሳል ያው እና እናመሰግናለን ለማለት ነው በጣም ብዙ እናመሰግናለን አስተዋጽኦ ነው ዛሬ የሚያደርሰው ለዛ ነው ከዛ በጣም በሚገርም ሁኔታ ካንድ ሰው ጋር ቃል ተገባባህ ካንድ ጓደኛ ጋር እኔ ቲያትር እማራለሁ ጨርሳለሁ አንተ ሙዚቃህን በደንብ ተማር በርግጥ እሷ በ3 አመት ነው የምትጨርሰው አንተ 5 አመት ነው ከዛ አንተ የፊልም ማጀቢያ ሙዚቃ ትሰራልኛለህ ተባባልከና እንደተባለው እንደተመረከ የነበረው የፊልም ማጀቢያ ሙዚቃ መስራት ነው ማንረሳው የረቡን ያለ ያው ብዙዎች ልብ ውስጥ ያለ በርግጥ ከዚያ በኋላ ሽልማት ያገኘህባቸው ብዙ ስራዎች አሉና ደግሞ በሚደንቅ ሁኔታ ወደ ፊልም ማጀቢያ ሙዚቃ ልብህ አመራ እናንሳው ዛሬም ድረስ ከፍላ ከሆነ ሂሳቡን አላውቅም እሷም ሂሳብ አልከፈለችም ለምን ታናግሪያታለሽ እንደውም በዚህ ሂሳብ ዙሪያ ብታናግሪልኝ ደስ ይለኛል እናግራታለሁ እንግዲህ ኢየሩሳሌም ካሳሁን ትባላለች አሁን ፒኤችዲዋን አሜሪካን ሀገር እየሰራች ነው ያለችው ሚቺጋን ዩኒቨርሲቲ ያለችው መሰለኝና በጣም ጎበዝ ቲያትር መምህርት ነች የቲያትር ባለሙያ ነች እና ምንድነው ሁለታችንም እኩል ነው የገባን ዩኒቨርሲቲ ስንገባ እኔ ያሬድ ገባው እሷ ቲያትር ዲፓርትመንት ዩኒቨርሲቲ ገባች ሶ ጓደኞች ነበርን እና ሁለታችንም በጣም የምንወደው ሙያ ውስጥ ነው ያለነው እና በቃ ሁሌ ስንገናኝ የምናወራው ነገር እሷ ፊልም ፕሮዲዩስ ማድረግ ትፈልጋለች እኔ የፊልም ሙዚቃ ደግሞ በጣም ህልሜ ነበርውና ያሬድ ስገባ ደግሞ በደንብ ስለ ሙዚቃ እየገባኝ ያወኩኝ ስመጣ ስሜቴ በጣም ያዘነበለ መጣ ወደ ፊልም ሚውዚክ ሶ ከሷ ጋር ፕሮሚስ ተገባባን እሷ በ3 አመት ነው የምትመረቀው እንደተናገርሽው ቲያትር 3 አመት ስለነበረ ከዛ እሷ ስትመረቅ ፊልም ፕሮዲዩስ ማድረግ ህልሟ ነው እኔ ደግሞ ፊልም ስኮር መስራት ህልሜ ነው ስለዚህ እኔ መሰራውን ፊልም አንተ ነህ ሙዚቃ መስራልኝ ምንም እንዳሳስብሽ በቃ ምናምን ልብሽ ሌላ ታሪክ ነው ስቱዲዮ የለሽም ሶፍትዌር አታቂም ምንም መታቂው ነገር የለም ግን በቃ ልጅነት ወጣትነት ደስ የሚለው እሱ ነው በቃ ታደርጊዋለሽ በቃ ሶ ኃይለኛ ፕሮሚስ ነው የተገባባ ነው
እሷ ተመርቃ ሁለቱን አመት የፊልም ጽሁፍ ከመጻፍ አንስቶ ፕሮዲዩስ እስከማድረግ ድረስ ሁለቱ አመት እየሄደ ነበር ሶ እኔ እስከመመረቅ ድረስ እሷ ያንን ሂደት እየሄደች ነበር እኔ ስመረቅ ደረስኩኝ ማለት ነው እዚህ ጋር የኢየሩሳሌም እናት በጣም ማንሳት ያስፈልጋል የሷ ደግሞ ከኔ ቤተሰቦች በጣም በተቃራኒው ማለት ነው ፊልም ፕሮዲዩስ የምታረግበትን ገንዘብ የቤቷን ካርታ ለባንክ አሲዛ ነው ገንዘብ የወሰደችላት በነገራችን ላይ የኢየሩሳሌም እናት ማለት ነው ማውራቱ ጥፋት አይደለም ብዬ ስለማስብ ነው ይሄ በደንብ የሚገርም ነገር እንዲረዱ ስለሚያስፈልግና ኢማጂን እንግዲህ የቤትሽን ካርታ ሲዘሽ ለልጅሽ ፊልም መስሪያ ገንዘብ ይሄው ብለሽ ስታቀርቢ ማለት ነው እንደዚህ አይነት እናት ነው ያላት ኢየሩሳሌም ይፈልጋል ከባድ ነው በዛ መንገድ ነው ፊልሙ የተሰራው ከዛ እኔ ምን ማድረግ አለብኝ ስቱዲዮ ሊኖረኝ ይገባል ስቱዲዮ ውስጥ የምናቀራብርባቸው ሶፍትዌሮች አሉ እሱን ማወቅ አለብኝ ስለ ሳውንድ ሚክሲንግ ማስተሪንግ ከሳውንድ ኢንጂነሪንግ ጋር የተያዘ ነገር ማወቅ አለብኝ እኔ እዳ ብዙ ሆነ በጣም ትልቅ እዳ ነውና እሷ እየሰራች እኔ እነዚህ ነገሮች እያረኩኝ ነበር ከስርና ለመጀመሪያ ጊዜ የሰራሁት የሷን ፊልም ነው ለመጀመሪያ ጊዜ ባይዘው የስቱዲዮ ኤክስፒሪየንስ አይኖርሽ ምናምን የፊልም ስኮር መስራት በጣም ከባድ ነገር ባለ ታክሲው አይደል በትራፊኳ ሜሮን ጌትነት መሰራበት ከሄኖካ ትራፊኳ ሚል ሰራን በጣም ግሩም ሆነ በቃ ማለት እግዚአብሔር ረዳ ለሷም ተሳካላት የኔም ነገር ጥሩ ነበር በዛ ውስጥ በጣም ብዙ ነገር ዴቨሎፕ አረኩኝ ኢየሩስ በጣም ጎበዝ ልጅ ነች ባይዘው ይሄ ከፊልም ከቲያትር ከስነ ጽሁፍ ከምናምን ጋር በተያያዘ በጣም ልዩ ተሰጥኦ ያላት ልጅ ነችና ብዙ ነገር ጋይድ ታረገኝ ነበር ወቅቱ ከሙዚቃ ጋር በተያያዘ እንዴት ማድረግ እንዳለብን ማለት የመጀመሪያ ኤክስፒሪየንስ አይደለም እውቀት ብቻ ብዙ ትርጉም አይኖርውምና ብዙ እየተማከረን ነበር የሰራነውና በጣም ውጤታማ ነበር በጣም በሚገርም ሁኔታ ከዛ የሚገርመው ነገር እሱን ፊልም ቀደም እንዳልሽው ያው የገንዘቡ ነገር እንዳለ ሆኖ አልከፈለችኝም አሁን ምን ለኢትዮጵያ ህዝብ መናገረው ነገር ያለሽ ገንዘቤ ከመክፈላው ውጪ ካለ መክፈላው ውጪ ከራሴም ገንዘብ ከፍዬ የተሰሩ ነገሮች አሉ አሁን ለምሳሌ ሳውንድ ትራክ አለው ዘፈን ግጥም ዜማ ምናምን አለው እዛ ላይም እኔ ነኝ ከራሴ ከፍዬ ያሰራሁት ይዛን ያህል ፓሽኔት ነበርኩኝ ነው ነገሩን ሆኖ ማየት ነው የምፈልገው ስለ ገንዘብ አይደለም ምንድነው ተመልካቹ በቃ ቤት ቦታ እንዲደርስልኝ ሆኖ ማየት ማለት የብሩክ ስራ ነው ተብሎ ገና ከትምህርት ቤት ወጥተሽ ነው እና ወደ ህዝብ ደርሶልሽ ምናምን በቃ ህልሙ እሱ ነው ከገንዘብ ጋር ምንም ግንኙነትም አልነበረውም እንደው ለጫዋታ ያነሳ ነው ስለነውና ዓለም ፀሐይ በቀለ የምትባል ዳይሬክተር አለች አይደለም ሁላችን በጣም እንወዳትና ከብራት ትልቅ ደረጃ ላይ ያለች ትልቅ ዳይሬክተር አለችና እሱን ፊልም አይታ ሙዚቃውን የሰራውን ልጅ ካላገናኘችኝ አለች ማለት አስበሽዋል ይሄ ለኔ ምን ማለት እንደሆነ ገና አንድ ስራ ሰርተሽ ማለት ነው ሰዛ ባይከፈለስ በፍጹም እውነት ነው ባይከፈለኝስ የሚከፈለኝ ግን ጥሩ ነው ከፍያሽ ይሄ ነው ትክክል ነው ከዛ እንዴ አልኩኝ በቃ ዓለም ፀሐይ የፈለገች ነው ምናምን ሲባል የእውነት ነው የደነገጥኩት እና ፈራሁኝ ከሷ ጋራ እንዴት አድርጌ ፊት ማድረግ እችላለሁኝ የምትሰጠኝን ኃላፊነት መወጣት እችላለሁ ምናምን ከባድ ነው ያስጨንቅሻል ሶ ምንድነው ሰው አንቺን አምኖሽ ሲመጣ ከኔ ምን ይጠበቃል በዚህ ልክ እንዴት ነው ማድረግ ያለብኝ ምናምን ብለሽ ትጨነቂያለሽ እና የዓለም ፀሐይ መምጣት ሁለት ነገር ነው አንድ በኩል በጣም ደስታ ነበረው በሌላ በኩል በጣም ጭንቀት ነበረው ለኔ ከዛ ግን በቃ እንደው እግዚአብሔር ረድቶኝ እሷንም በጣም አስደስቻት በጣም ቆንጆ ፊልም የሴም ወርቅ የሚል ፊልም አምለሰትና ዳንኤል የተጫወቱበትን ፊልም ሰራን ከዛ በቃ እንደዚህ ያለ ነረቡኒ ምናምን የተባለ የቴሌቪዥን ተከታታይ ድራማዎች ምናምን በደንብ ገባሁኝ ኢንደስትሪ ውስጥና ምን አስተዋውሳለሁ መሰለሽ ሰው በጣም ወደደልኝና በተለይ የፊልም ኢንደስትሪ ውስጥ ያሉ ባለሙያዎች በቃ ፊልም ስኮር ብሩክ ገብቶታል እና ሚለው ነገር በደንብ ሰረጸ ባለሙያው ጋር እና ስቱዲዮ መተው ሲያናግሩኝ እኔ ምን አልችልም መሰለሽ
ብዙ ስራ በአንድ ጊዜ ተቀብሎ መስራት አልችልም አንድ ስራ ሲሰራ እሱን ጨርሼ ነው ሌላ ነገር መስራው ለምሳሌ 3 ፕሮጀክት ይዤ አንዱን ዛሬ የተወሰነች ደቂቃ ሌላኛውን የተወሰነ ደቂቃ ነገ ምናምን እንደዚህ አከፋፍሎ መስራት አይችልም ተፈጥሮ አይደለም የጀመርኩትን ጨርሼ ሌላ ሁለተኛ ሌላ ሶስተኛ እያልኩኝ ነው መስራት የምችለው አሁን ብዙ ልጆች እኔ ስቱዲዮ ውስጥ በጣም መደነቅባቸው 3-4 ፕሮጀክት ይዘው ይሰራሉ እኔ በፍጹም እንደዛ አይነት ተፈጥሮ የለኝም አልችልም አሁን እንደሰው ነው ረቡኒን እየሰራሽ እንደዛ አይነት ትራጂክ የሆነ ሙቪ እየሰራሽ ጎን ለጎን የሆነ ኮሜዲ አይነት ይዘት ያለው ፊልም ይመጣልሽ እንዴት አድርገሽ ትሰራለሽ ከዛም ስሜት ውስጥ አልወጣም እኔ አልችልም በጣም ኢመርስ ነው ማለት በቃ ውስጥ ነው የምኖረው እና ምንድነው የሚሆነው ግን ሙያ ውስጥ ያሉ ሰዎች የፊልም ኢንደስትሪ ውስጥ የነበሩ ፕሮዲዩሰርም ዳይሬክተሮችም ሁሉም ሰው ጥሩ ስሜት ስለነበራቸው እኔ ለምሰራው ነገር ወረፋ ይጠብቁ ነበር እና ማስታወሰው የ6 ወር ስክሪፕት ስቱዲዮ ውስጥ እንዲ ተከምሮ ይሄንን መጨረሰው የዛሬ 6 ወር ነው ወረፋ የሚደርስ ምናምን ሲሆንልኝ ምናምን ብሎ አስቀምጠው የሚሄዱ ሰዎች ነበሩና በቃ ይሄ ነው ክፍያው በጣም ደስ የሚለው ነገር ይሄ ነው እኔ በጣም በቃ እድለኛ ከሚባሉ ሰዎች ውስጥ ነኝ በነገርሽ ኢንደስትሪውንም ለመቀላቀል ብዙ ጊዜ አልፈጀብኝም ወደ ሰዎችም ለመድረስ ብዙ ጊዜ አልፈጀብኝምና በጣም በቃ እግዚአብሔርን ሁሌ ነው ማመሰግነው በዚህ ሂደት ውስጥ በጣም ደስ ይላል ብሩኬ በጣም ጥሩ ሀሳቦችን አነሳን ደግሞ ሳምንት አድማጭ ተመልካቹ ቢጠብቀን የሚያጓጉ ሀሳቦችን ብንመለስባቸው ምን ተላሽ ቆንጆ ሀሳብ ነው ሁለተኛው 8 ተወዳዳሪዎችም ሳምንት ስላሉበት አይረፍድብንም እሺ እንግዲህ ተመልካቾቻችን አድማጮቻችንም ጨምር ከፋና ላምሮት ዳኛው ብሩክ አሰፋ ጋር ያደረግን ያለነው ቆይታን ሳምንት እንመለስበታለን የክፍል አንዱ ግን እንደተዝናናችሁበት ምንም ጥርጥር የለውም አብራችሁን ስለነበራችሁ በጣም እናመሰግናለን ሳራ መኮንን ነበርኩ እናቴ ማህፀን ውስጥ ሆኜ ሳዳምጥ የነበረው ሙዚቃ ተወልጄ አድጌ ሙዚቃ ተምሬ ሳውንድ ኢንጂነሪንግ ተምሬ ከዛ እሱን ሪኮርድ ማድረግ ማለት አላቅም እኔ እንዴት እንደሚባል ራሱ የሚታመንም ነገርም አይመስልም ግን ትግስተን ከሚፈተኑት ነገሮች ወይ ተናዳጅ ነው እንዴ ልጅ ደግሞ እንዴ ነው እንዴ ከሚያስብሉ ነገሮች አንዱ የተወዳዳሪዎች መውደቅ ሳይሆን ተወዳዳሪዎች የሚባሉትን ነገር አለመስማት እንደሆነ ሰምቻለሁ ይሄኛው ለኔ በጣም ፈታኝ እንደሚሆን እምነቴ ነው ጠብቀዋለሁኝና ጉጉትም አለ እስኪ ጀምር ናፍቆኛል በጣም ብዙ ሰውም ደግሞ በብዙ አጋጣሚ አራናፈቃችሁን ቶሎ ጀምሩልን ምናምን ይላሉ ያንን አላማን የበለጠ ከፍ ለማድረግ ምንም ነገር ታደርጋለህ እና ጥሩ ግግምና አለ ማለት እንኳንም ገገምኩበት የምትለው አለና እንኳን አደረከው ለማለት አሰልፌ ፊታቸው ቆሜ ኮንዳክት ነው ማረጋው አሁን ስታስቢ እንደዚህ የሚሆነ ነገር ራሱ ከየት መጣ ብሩክ አሰፋ ተብሎ ሲጠራ ሰው ተነስቶ ቆሞ አጨብጭቦ አፋጭቶ ተጭሆ ምናምን ነውና ሁሉ ጊዜ ጆሮዬ ውስጥ አለ ጋሽ አሰፋን ምንም ላታረግላቸው ትችላለህ ግን የፋና ላምሮት ዳኛው የያሬድ የሙዚቃ ትምህርት ቤቱ መምህር ብሩክ አሰፋ ሲባል በቃ ሰማቸው እየተጠራ ና አንተ ናስቲ ቆይ ብሩክ ና በቀደም ብሎ ነው የሚጀምር ሰላም ራሱ አይሉሽም ሰላም